ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ለምትከታተሉ ደግሞ እንደምን ዋላችሁ ለማለት ፈልጋለሁ። እነሆ ዛሬ ለሐሙስ ቀን 11 መጋቢት 2017 ዓመተ ምህረት በኢትዮጵያ የዘመን አቆጣጠር ማርች 2025 በግሪጎሪያን ካሌንደር መሰረት የጋት ውሎን ልዩ ልንለው እንችላለን። በነገራችን ላይ አጫጭር መረጃዎችን ወደ እናንተ ይዤ መጥቻለሁ። ዘወትር እንደምታደርጉት ላይክ አድርጋችሁ ወደ ውስጥ ዝለቁ፣ ሼር አድርጉ። ጋት ሚዲያን በሱፐር ታንክስ ጨምሮ በተለያየ መንገዶች እያጠናከራችሁ ነው፣ እየደገፋችሁ ነው። ለዚህ ምነው ልባዊ ምስጋና ይድረሳችሁ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እያንዳንዱ የጋት ሚዲያ አባል የጋት አምባሳደር ነው። መልካሙን ነገር ለሌሎች ይናገራል። ጋት ሚዲያ የተለየ ነው፣ ቆንጆ ነው። ወቅታዊ የፖለቲካ ኢኮኖሚ ጉዳዮች በኢትዮጵያ ጉዳይ፣ በምስራቅ አፍሪካ፣ በአፍሪካ በዓለም አቀፍ ደረጃ ምልከታ የሚደረግበት ነው። ፕሊስ ብትከታተል አትከስርም። ደግሞ የደበረ ቀን ደግሞ አንሰብስክራይብ አድርገህ ትሄዳለህ። ጀስት አውጣና ፍረጃውን ተውና ተከታተል። ጋት ሚዲያን ጌትነት አልማ ይባላል ምናምን እያላችሁ እንደ አንድ አምባሳደር እንደሚያደርገው መልካሙን ነገር ለሌሎች ንገሩ። ሰብስክራይብ አስደርጉ። ደካማ ጎናችንን ደግሞ ጻፉ። ሐሳብ አስተያየት መስጫ ላይ ገብታችሁ ይሄ መረጃ የለም ያለ መረጃ ነው የምታወራው፣ ይሄ በዚህ ጉዳይ አልስማማም፣ ይሄን አልደግፍም፣ ይሄን እደግፋለሁ እያል እንመማርበት። እያንዳንዱን ኮሜንት አነባለሁ። ቤተሰቦች ናችሁ፣ በአምባሳደርነታችሁ ቀጥሉ። አምባሳደር የሚሰራው ይሄንን ነው። ስለ ሀገሩ መልካም ለሌሎች ይናገራል። በሀገሩ ላይ የሚነሱ ቅሬታዎችን እንዲሁም የራሱን ትዝብት የሚያዩን ደግሞ እንዲሻሻል እንዲስተካከል ይናገራል ማለት ነው። ይህንን አድርጉ። በዚህ አጠናክራችሁ ቀጥሉ ለማለት ነው። እንግዲህ የመጀመሪያው የሚመጣው ወደ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የዛሬ ውሎ አጫጭር ምልከታዬን አጋራችኋለሁ። እንደዛ የምትጠብቁ ትኖራላችሁ ብዬ ተስፋ ስለማደርግ እንግዲህ የመጀመሪያው እንደምታዩት ዓለም በጣም ራዲካል በሚባል መልኩ ስር ነቀል በሚባል መልኩ እየተለወጠ ነው ያለው። ለምሳሌ ሀገራት እንግሊዝን ብንወስድ ዲፓርትመንት ፎር ኢንተርናሽናል ዲቨሎፕመንት የሚባል DFID የሚባል ያ ዲፓርትመንት ፎር ኢንተርናሽናል ዲቨሎፕመንት ስፖንሰር የሚያደርጋቸው እጅግ በሺዎች የሚቆጠሩ ፕሮጀክቶች ነበሩ በዓለማችን ላይ እኛን ሀገርም ጨምሮ። ሌላው የአሜሪካው እንዲሁ ኢንተርናሽናል ዲቨሎፕመንት የሚባለው የዩናይትድ ስቴትስ ኤጀንሲ ፎር ኢንተርናሽናል ዲቨሎፕመንት እኛ USAID የምንለው ብዙዎቻችን የምናውቀው USAID የሰብአዊ ድጋፍ ሲያደርግ ወይ USAID የሚል ዘይት ወይ USAID የሚል ዱቄት፣ ከዛ ባለፈ ግን የጥናት ስራዎችን፣ ክትባት፣ ወላዶችን፣ መስኖ፣ አነስተኛ መስኖ፣ የአድቮኬሲ ስራዎችን ድጋፍ ሲያደርግ ነው የቆየው። ከዚያ ድጋፍ ጀርባ ሴራ የለም ወይ? እንዴት ላይኖር ይችላል? ነፃ የሚባል ነገር የለም በዚህ ምድር ላይ። there is no free lunch። ደግሞ የሚያጎርስህ የሚያበላህ የሚያጠጣህ ደግሞ ውሎህን አዳርህን ይቆጣጠረዋል። እንደው በቀላሉ እንውሰድ። እንደው በእኛ ሀገር ሁኔታ ለጋባዥ መሳቅ ግዴታ ነው አይደል እንዴ? ለሚጋብዛችሁ ሰው ይሄን አድርግ ይሄን አታድርግ ይላል። ከዛ እኩል እንደሰው ጋባዥን ለመተቸት በዚህ ረገድ እኔ ፖሊሲ ነፃነት ሙሉበትን መወስነው እኔ ነኝ፣ ማድረግ ያለብኝን አንተ አትነግረኝም ለማለት ከጥገኝነት መላቀቅ አንድ ነገር ነው። ነገር ግን ደግሞ በዓለም የኃይል አሰላለፍ ምክንያት አገራት ወደ ውስጣቸው እየተመለከቱ USAID ከ3000 በላይ ፕሮጀክት የነበረው ፕሮጀክት አይደለም፣ ፕሮጀክቶችማ ሚሊዮን ሊሆኑ ይችላሉ። ከ3000 በላይ ታስክ ተግባራትን የፖሊዮ ክትባት፣ የኤችአይቪ፣ የህፃናት፣ የእናቶች፣ የአድቮኬሲ፣ ዲሞክራሲ እያለ ወደ 3000 ተግባራት የነበረው በሙሉ አጥፎ 2100ን አጥፎ 900ዎችን ብቻ ይዞ ቀጥሏል። ከ900ዎቹ ደግሞ የበጀት ቅነሳ አድርጓል። አደረጃጀቱንም
ከዚህ በፊት ግዙፍ የነበረ ተቋም የነበረውን እሱን በሙሉ አስቀርቶ በውጭ ጉዳይ ሚኒስቴር ውስጥ በስቴት ዲፓርትመንት ውስጥ አንድ የሆነ ዳይሬክቶሬት እንዲሆን አድርጎታል። ከዛ ይገኝ የነበረ የክትባት፣ ከዛ ይገኝ የነበረ የፖሊዮ፣ ከዛ ይገኝ የነበረ የወላድ እናቶች ድጋፍ፣ ሌላው ቀርቶ አምቡላንስ ግዢ ሁሉ ሳይቀር መድኃኒት፣ የአድቮኬሲ እነዚህ በሙሉ ሲቋረጡ መበተን ወይ ወደ ልመና ወይ ሞትን ቁጭ ብለን ማየት የለብንም። ለምሳሌ ሮይተርስ ይዞት የወጣውን አይታችሁ ከሆነ የተባበሩት መንግስታት ድርጅት የጤና ድርጅት ዶክተር ቴዎድሮስ አድሃኖም የሚመሩት ማለት ነው። አይታችሁ ከሆነ 8 ሀገራት ፍጹም የኤችአይቪ ሕክምና ለማቅረብ መቸገራቸውን ገለጹ። 8 ሀገራት እነማን? ኬንያ። እንግዲህ ኤችአይቪ ሲባል ምርመራው አንድ ነገር አለ፣ ኤችአይቪን መመርመር፣ የኤችአይቪ መድኃኒት ማቅረብ አለ፣ ክትትል ማድረግ አለ። መልሶ ደግሞ ገና መጀመሪያውኑ የኤችአይቪን ለመከላከል የአድቮኬሲ ስራዎች አሉ። እንግዲህ ተወሰን፣ ተጠቀም፣ ተመርመር የሚባለው የሶስቱ ህጎች አንዱ መወሰን፣ አንዱ መታቀብ ዘንድ መወሰን፣ ሌላው ደግሞ መጠቀም። ኮንዶሙም ችግር ነው። ይሄ ፈተና ነው እየሆነ ያለው እና 8 ሀገራት ይላል። ሃይቲ፣ ኬንያ፣ ጎረቤታችን ኬንያ፣ ሌሴቶ፣ ደቡብ ሱዳን፣ ማሊ፣ ቡርኪና ፋሶ፣ የተሻለ ጠንካራ ኢኮኖሚ ያለው የሚባለው ናይጄሪያ እና ዩክሬን የኤችአይቪ ሕክምና ለመስጠት እንደተቸገሩ ነው እንግዲህ ዓለም የጤና ድርጅት እየገለጸ ያለው። ሮይተርስ ዛሬ 20 ነው ብያቸዋለሁ። ከ3 ቀን በፊት ማርች 17 25 ላይ ሮይተርስ ምን ይላል? 8 countries could run out of HIV treatments due to said cuts, World Health Organization says ይላል። እኛም ነገ ይሄ እየመጣ ነው፣ ምንም ጥርጥር የለውም። የሆነ ቀን ላይ ኢትዮጵያ ፖሊዮ ክትባት ማቅረብ አልቻለች የሚል ዜና ልንሰማ እንችላለን። ኢትዮጵያ የእናቶች ክትባት ምንድነው? የህፃናት ክትባት፣ የእናቶች ድጋፍ ወዘተረፈ። ያ ችግር አንደኛ እኛ ልንቆጣጠረው የማንችለው ነው። እርዳታ ያግድ ስጡን ብሎ ጫና መፍጠር አንችልም። እርዳታ ስጡን ካልሰጣችሁን አይቻልም ማለት አንችልም። እኛ ይኸው ለምሳሌ የዩኬ ዲቨሎፕመንት ሚኒስተር የዚህ ቅድም አስቀድም ያልኳችሁ ዲፓርትመንት ፎር ኢንተርናሽናል ዲቨሎፕመንት የሚባለው ስሟ እንግዲህ አሊሴ ዶድስ ትባላለች። ዲኤፍአይዲ ምንድን ነው? ስታርመር የእንግሊዙ ጠቅላይ ሚኒስተር ምን አለ? ለአውሮፓ ህብረት በጀትና ለራሷ ለእንግሊዝ የመከላከያ በጀት በከፍተኛ ደረጃ ሲጨምር በጀት ከማን ተቀናሽ ተደረገ? ከዲኤፍአይዲ ኖ፣ ይሄ አግባብ አይደለም ብላ ለቀቀች። ዩኤስኤ ተመሳሳይ ነው። ሌሎችም ጃይካ የምንለው የጃፓን ኢንተርናሽናል ኮኦፐሬቲቭ ኤጀንሲ ከቱርክም ከየት የሚገኙ ድጋፎች አሉ። እነዚህ ድጋፎች መቀነሳቸው አይቀሬ ነው። የሀገራት የኃይል አሰላለፍ አለ፣ ወደ ውስጥ እየተመለከቱ ነው። በዚህ ሂደት እኛ ምንድን ነው ማድረግ ያለብን የሚል የኢትዮጵያ የስጋት ስራ አመራር፣ እኔ በነገራችን ላይ የኢትዮጵያ ስጋት ስራ አመራር የሚለው በራሱ አሁን አይደለም ያኔ ሲቋቋም ነው የኢትዮጵያ የስጋት ስራ አመራር ኮሚሽን መባል የለበትም እየጽፍ ያለው ሰርች ያረኩት ነበር ፌስቡክ ላይ። የኢትዮጵያ የስጋት ስራ አመራር ስጋትን ብቻ ሪስክን ብቻ ነው። ዛት ሪስክ እንግዲህ ስጋት ሰው ሰራሽ የሆነ ሊሆን ይችላል፣ የከተሞች መቃጠል ሊሆን ይችላል፣ በጦርነት እርስ በርስ ግጭት ሰዎች ሊፈናቀሉ ይችላሉ፣ ከተፈጥሯዊ የሆነ ድርቅ ሊያጋጥም ይችላል፣ ጎርፍ ሊሆን ይችላል፣ የመሬት መንሸራተት፣ እነዚህ ሊያጋጥሙ ይችላሉ። ስጋት ላይ ብቻ ሳይመሰረት ኢንተርፕራይዝ ይሁን ዲቨሎፕመንት ይሁን ልማትንም ኤክስቲዩት ያድርግ። ለምሳሌ በዚህ ዓመት ድርቅ ባይኖር፣ በዚህ ዓመት መሬት መንሸራተት ባይኖር፣ በዚህ ዓመት ግጭት ባይኖር እና በቃ ኖርማል ቢሆን ወረርሽኝ ባይኖር በጀት ቢኖረው ይሄ ተቋም ለምሳሌ የዚህ ዓመት ወጪው አስተዳደራዊ ወጪ፣ የቢሮ ኪራይ፣ የሰራተኛ ደሞዝ፣ እንደዚህ የስልጠና ምርምር ምናምን ብቻ ሆኖ
ምንድነው ኤክስፔንድ የማያደርገው ነገር ቢኖር አስቀድሜ እንዳልኳችሁ ሰው ሰራሽም ተፈጥሯዊ ችግር ባለመኖሩ ገንዘብ ይዞ መቀመጥ የለበትም። ልማት ውስጥ መግባት መቻል አለበት። የመስኖ ስራዎችን መስራት መቻል አለበት። ግድብ ግዙፍ የሆነ የሎጂስቲክስ ካምፓኒ ያስፈልገዋል ይሄ ተቋም። ለምን ለምሳሌ 1000 የጭነት መኪኖች ቢኖሩት ይሄ ተቋም በሰላሙ ጊዜ ከወደብ ወደ መሃል ሀገር ማዳበሪያ ያጓጉዛሉ በክፍያ በኖርማል በጫራታ እየተወዳደረ እንደሌላው ከመሃል ሀገር ወደ አርሶ አደሩ ቀየ ያመላልሳሉ። ልክ የኢትዮጵያ ሎጂስቲክስ ኢንተርፕራይዝ እንደሚሰራው በሰላሙ ጊዜ ችግር ሲያጋጥምስ ጫራታ ማቅረብ ወዘተረፈ ምናምን የሚለው ነገር ሳይኖር ከመጋዘኖቹ በቀጥታ ምርቶቹን ወደ ተወጂው ጋር ያደርሳሉ ማለት ነው። ሰው የልማትን ስራ ይሰራል። ከዛ ባለፈ በሚመደብለት ገንዘብ ካሽ የመንግስት ሴኩሪቲ ሊገዛ ይችላል። የመንግስትን ሰነድ ሊገዛ ይችላል። አዋጭ በሆኑ ግን ኪዊክ የሆነ ሪተርን ፈጣን የሆነ ለምሳሌ ስቶክ ማርኬት ላይ ሊሰማራ ይችላል። ባንኮችን ሊያቋቁም ይችላል። በጋራ ሆኖ የመድኃኒት ፋብሪካዎችን እንዲገነባ አንዱ ለምሳሌ የክትባት ነው። በጣም እንግዲህ የክቡር ጠቅላይ ሚኒስትሩም እንዳሉት መድኃኒቱን አንድ ሀገር ማምረት መቻል አለበት። ልብሱን ማምረት መቻል አለበት። ተተኳሹን ማምረት መቻል አለበት። ጫማውን ማምረት መቻል አለበት። የእርሻ መሳሪያውን፣ ቀንበሩን፣ ማረሻውን፣ ትራክተሩን ማምረት መቻል አለበት። ራስ በቃ ሀገር ለማለት በሌሎች ላይ ጥገኛ በሆንክ ቁጥር የፖሊሲ ጥገኝነት አደጋ ውስጥ ነው የሚገባው። ያ ማለት እንደው በቃ ሙሉ ለሙሉ አንድ ሀገር ራሱን ይችላል ማለት አይደለም። የገበያ ጥገኝነትም ይመጣል። ገበያ ግዙኝ የሚልም ይመጣል። ስለዚህ ይሄንን ለማድረግ ገንዘብ በበቂ ሁኔታ መሰብሰብ ይጠበቅብናል። ጋሞ እዚህ የሆነ ቦታ ላይ የመሬት መንሸራተት ደረሰ ስንል እናወጣለን እኮ 1000 ብር 2000 ብር አቅማችን በፈቀደ እናወጣለን። እና ለኢትዮጵያ የስጋት ስራ አመራር የሚሆን ከደሞዝ የሚቆረጥ በነገራችን ላይ ሪፖርተር ሲያወጣ ምን ይላል? ሮቡ የመጋቢት 10 ቀን ይላል። ትናንት ማለት ነው። እኔ በጣም አፍሬያለሁ በነገራችን ላይ በሪፖርተር። ለምን የመንግስትና የግል ሰራተኞች ከደሞዛቸው ለአደጋ ስጋት ክፍያ እንዲፈጽሙ የሚያስገድድ ረቂቅ አዋጅ ቀረበ ይላል። የመንግስትና የግል ሰራተኞች ብቻ እኮ አይደሉም፣ ሁሉም ኢትዮጵያዊ ነው። ነጋዴው፣ ድርጅቶች፣ ባንኮች፣ የኢንሹራንስ ተቋማት፣ የትኛውም ሰው ለዚህ እንዲከፍል ነው። መንግስት ሰራተኞችና የግልና የመንግስት የሚለው ምን አመጣው በዛ ላይ? ከዛ ውጭ ደግሞ ምን ይላል? 8 ደቂቃ ብቻ ውይይት ተደረገበት ይላል። ሌሎች አዋጆች ሲጸድቁ 2 ሰዓት ተከራከሩ 40 ደቂቃ የሚለውን ተነግሮን ያውቃል? እስማይ question እኔ በቀናነት ብቻ እንዲታይልኝ ነው የምፈልገው። ምን ይላል? የኢትዮጵያ ስጋትና ስራ አመራር ኮሚሽን ራሱን የቻለ የፌደራል መንግስት አስፈጻሚ አካል ሆኖ እንዲቋቋም የቀረበው ረቂቅ አዋጅ የመንግስትና የግል ድርጅት ተቀጣሪ ሰራተኞች ከሚከፈላቸው የተጣራ የወር ደሞዝ ላይ ክፍያ እንዲፈጽሙ የሚያስገድድ ድንጋጌ ተካተተ። የተወካዮች ምክር ቤት ትናንት መጋቢት 9 ቀን 2017 ትናንት ነው ጋዜጣ ያወጣው። የረቂቁ ደግሞ ከትናንት በስቲያ ማለት ነው የቀረበው ማክሰኞ ዕለት። ትናንት መጋቢት 9 ቀን 2017 ባደረገው መደበኛ ስብሰባ የምክር ቤቱ አባላት በረቂቁ ላይ ለ8 ደቂቃ ያህል ይላል ከተወያዩበት በኋላ ለምክር ቤቱ የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ለዝርዝር እይታ ተመርቷል። በረቂቅ አዋጁ ማብራሪያ ላይ በቅድመ አደጋ በአደጋና በድህረ አደጋ ወቅቶች ለሚወሰዱ የአደጋ ስጋት ቅነሳ ምላሽና መልሶ ማቋቋም የሚሆን የኢትዮጵያ አደጋ ስጋት ምላሽ ፈንድ መቋቋሙ ተገልጿል። ፈንድ ነው የተቋቋመው። ያ ፈንድ ባንኮች፣ ኢንሹራንሶች፣ ተቋማት በሙሉ ገንዘብ ኢንቨስት ያወጣሉ። ራሱ መንግስትም በበጀቱ በአመታዊ በጀቱ ላይ መንግስት ለዚያ ተቋም ይመድባል። የዛ ተቋም አስቀድሜ እንዳልኳቸው 3 ቢሊዮን 4 ቢሊዮን ቢሆን ችግር በሌለ ጊዜ መልሶ ልማታችንን ይደግፋል። ተቋማትን ለማቋቋም እናደርገው እንዲሁ በነገራችን ላይ ኤሌመንታሪ ስለሆነ በዚህም ደረጃ እንዲሁ ማለት አንዳንድ ጊዜ በጣም ትንሽ ስለሆነች ሚኒስክል ስለሆነች ሐሳቧ
ለሌላ ብዥታ ይዳርጋል ነው እንጂ እኮ መንግስት ገበያ ላይ ያለውን ገንዘብ በሰበሰበ ቁጥርም እኮ በነገራችን ላይ የኑሮ ውድነቱን ኢንፍሌሽኑን የመቀነስ መካኒዝም እኮ አንዱ ይሄ ነው። እንዴ ሴቪንግን እኮ ምን ማበረታታት ኢንክሉዲንግ ፎርስድ ሴቪንግ እኮ የሚኖረው ገበያው ላይ በጣም የተረጨ ብዙ ብር ኖሮ አሁን መንግስት ሰራተኛ የሚለው ብቻ እርሱት። ነጋዴው፣ የባንኮች፣ ኢንሹራንስ ተቋማት፣ የትኛውም ተቋም በነገራችን ላይ ሪሊጂየስ ኦርጋናይዜሽን ሳይቀር ሲቪክ ኦርጋናይዜሽኖች ሳይቀር በኢትዮጵያ ማዕቀፍ ውስጥ የሚንቀሳቀሱ ተቋማት የዜግነት ግዴታ ስለሆነ ከመንግስት ሰራተኛው ምን ያህል ነው የሚቆረጥ? ከተጣራ ገቢው በወር 3% ነው 4% ነው እንግዲህ እናየዋለን ረቂቁ ሲወጣ። ዝሮ ግን ከዚህ የኢትዮጵያ አደጋ ስጋት ምላሽ ፈንድ መቋቋሙ ያ ፈንድ በሰላሙ ጊዜ ስጋት በሌለበት ተፈጥሯዊም ሰው ሰራሽ በሌለበት ጊዜ ልማቱን የሚያግዝ ተጨማሪ ሀብት የሚፈጥር እንዳልኳችሁ ይሄ የኢትዮጵያ ስጋት ስራ አመራር የሚለው ኮሚሽን የሚለው የኢትዮጵያ የስጋት ስራ አመራር እና ልማት መጨመር መቻል አለበት። ቢዝነስ ላይ ኢንጌጅ ማድረግ መቻል አለበት። የተቆ ኢንሹራንሶች ላይ፣ ባንኮች ላይ፣ ኢንዱስትሪ ሴክተሮች ላይ በተለይ ወሳኝ በሚባሉት የነፍስ አድን አሉ አይደል? እነዚህ የነፍስ አድን የሚመረቱ 40% ግሉኮሶች ምኖች እነዚህ ማምረት መቻል አለባቸው። ማን አለበት? በራሱ ነው ወይ የሚያመርተው? ከግል ሴክተሩ ጋር በመሆን ነው ወይስ መንግስት ተቋሙ ያው መንግስት ራሱ አስፈጻሚ ያው መንግስት እሱ ስለሆነ ለህዝብ የተወሰነ አክሲዮን ሽጦ ከግል ባለሀብቶች ጋር ነው ወይ? ፐብሊክ ፕራይቬት ፓርትነርሺፕ መሰራት መቻል አለበት። የተሻለ ሐሳብ ካለ ደግሞ እዚህ ጻፉ እንወያይበት። ከዛ ውጭ ግን ሁሉንም ነገር አራክሰን ከሁሉም ቅሬታ በቃ የሆነ ጠብ የሚል መንግስት በዚህ በርግጎ ወይ ደንግጦ ህዝቡ እንዲያርጎ ለውጥ እናመጣለን። የለም ነገም ሰንበዲን ቢቀመጥ የባሰ ችግሩን በቃ ችግሩን እያየው እንዳላየው ተዋለው ከሆነ ደግሞ ሌላ ጉዳይ ነው የሚሆነው። ስለዚህ እኔ የመንግስት ሰራተኛ ብቻ ነው የሚመለከት አድርጎ ማቅረብ ስህተት ነው። ከዛ ባለፈ ደግሞ የ8 ደቂቃ ምናምን ባለው መሄም አግባብ አይደለም። ኢትዮጵያን ግን ከውጭ ጥገኝነት ማዳን ከውጭ ጥገኝነት ማላቀቅ መቻል አለብን። በዝርዝር በዚሁ አጋጣሚ ቀደም ያልኳችሁ ወደ ልማት ተቋማት የልማት ተግባራት ላይ መግባት አለበት የሚለው እንደተጠበቀው ነው። የሎጂስቲክስ ኢንዱስትሪዎች ውስጥ መግባት መቻል አለበት። እንግዲህ ከዛ ባለፈ ደግሞ የሚያጋጥሙ ስጋቶችን እንዲሁም የስጋቶችን ደረጃ ሌቭል የሚባለው ሌቭል ኦፍ ሪስክ ዝቅተኛ ነው፣ መካከለኛ ነው፣ ከፍተኛ ነው። ሰቨሪቲው ደግሞ ያ ሰቨሪቲው በጉዳቱ የሚያጋጥመው ጉዳት በጣም ከፍ ያለ ነው ወይ? በጣም ከፍ ያለ ከሆነ እኮ ጉዳቱ ዓለም አቀፍ ትብብርም ልትጠይቅ ትችላለህ አስቀድመህ። ከዛ ባለፈ ድግግሞሹስ ታት ፍሪኬንሲ ለምሳሌ ድርቅ ሊያጋጥም ይችላል እንበል ቦረና እንበል ምን ያህል በየ10 ዓመቱ ነው ወይስ በየዓመቱ የሚያጋጥም ከሆነ ምን ማድረግ መቻል አለበት? ይሄ ተቋም ከሚመለከታቸው ጋር ተባብሮ በዛ አካባቢ የሚኖረውን ማህበረሰብ እንዴት አድርጌ ነው ወይ ለምሳሌ ከየት አካባቢስ ውሃ ልናገኝ እንችላለን? ውሃ ልንቆፍር እንችላለን። ስለዚህ ውሃ መቆፈር መቻል አለበት ማለት ነው። የተቋም የውሃ ቁፋሮ ድርጅት ማቋቋም መቻል አለበት የዘመኑን ቴክኖሎጂ የታጠቀ። ከዛስ በተወዳዳሪነት የውሃ ቁፋሮ ስራውን ከዓለም አቀፍ ተቋማት ጋርም ተባብሮ ከውሃና ኢነርጂ ሚኒስቴር ጋርም ተባብሮ በራሱም በጀት እንደ ንግድ ተቋም በጫራታ ይሰራል። ይሄ የውሃ ቁፋሮ ድርጅት የሚሰራው በኢንተርፕራይዝ ውስጥ ሆኖም ግን ለኢንተርፕራይዙ ስራ የሚሰራ ሆነም ገቢን መሰረት አድርጎ ለራሱ ለኢንተርፕራይዙ እንኳን ቢሰራ በትርፍ ይዞ ማለት ነው። ሰው ፍሪኩዌንሲውን ድግግሞሹን ሰቨሪቲውን ያንን የሪስክ ማኔጅመንት ስትራቴጂ ሚቲጌሽን ስትራቴጂ በራስ አቅም እንችላለን ወይ ሌላ ተጨማሪ ድጋፍ ያሻናል ወይ የሚለውን እሱን የሚተነትን መረጃ የሚሰበስብ አናላይዝ የሚያደርግ ኢንተርፕሬት የሚያደርግ የጉዳት መጠኑን አስቀድሞ የሚተነብይ የጥናት የምርምር የስርጸት ማዕከል ሊያደራጅ ይገባል። እንግዲህ አዋጁን እናያለን። ፕሊስ ይሄንን ያዙና ከዚህ አንፃር አዋጁ ምን ይመስላል የሚለውን ደግሞ አብረን እናያለን። 2
በመንግስት ተለይተው ከተሰጡት የገቢ ማሰባሰቢያ ምንጮች ገቢ ይሰበሰባል። ከግልና መንግስት ሰራተኛ ወርሃዊ ገቢው ቢበዛ ለኔ ቢበዛ 4% ገቢ አዋጁ ደግሞ ሲወጣ ምናየው ይሆናል ብያቸዋለሁ። ለአስቸኳይ ነፍስ አድን ድጋፍ የሚያስፈልጉ ግብዓቶችን በራስ አቅም ለማምረት ኢንዱስትሪዎችን ይገነባል። ሰፋፊ የእርሻ ልማት ጣቢያዎችን በመቀበል ለእርዳታ የሚያስፈልግ ስንዴ፣ ሩዝ፣ በቆሎ ራሱ ያመርታል ማለት። ስለዚህ ስንዴ አመረተን በል ሰፊ መሬት መካናይዜሽን ያ የስራ ዕድል ይፈጥራል። ያ ግብርና ላይ ትራንስፎርሜሽን ለማምጣት የመንግስትን እቅድ ይደግፋል። ሰፊ ለምሳሌ እኮ ያልታረሱ መሬቶች አሉ። እሱን መሬት ወስዶ ሳይንሳዊ ዘዴን ኮመርሻላይዜሽን ተጠቅሞ ስንዴ ያመርታል፣ በቆሎ ያመርታል፣ ሩዝ ያመርታል። ከዛስ ድጋፍ በሚያስፈልግበት ጊዜ በዛ መሰረት የራሱን ከራሱ ገበያው ላይ ሳይሻማ የራሱን ደግሞ ቫሉዌሽን ሰርቶ በተፈጥሮ በሰው ሰራሽም ጉዳት ለሚያጋጥመው ያንን ምንድነው ኤክስፔንድ ዲሲሚኔት ያደርጋል፣ ያሰራጭ። ጉዳት ካላጋጠመስ ወደ ገበያ አውጥቶ ይሸጣል፣ ለውጭ ገበያም ሊያቀርብ ይችላል። አብሮ ይሄ የስጋት ስራ አመራርና የልማት ኮሚሽኑ ለሌሎች ለምሳሌ ኬንያ ጋር ካለ ተመሳሳይ ድርጅት ጋር ሆኖ ምርት ሊሸሻጥ ይችላል። አስፈላጊም ሲሆን ደግሞ ይህን ያህል ለምሳሌ 100,000 ኩንታል ሩዝ ቢያመርት ኢትዮጵያን ኤድን ደግሞ ሊደግፍ ይችላል። ኢትዮጵያ ኤድ ደግሞ ለጎረቤት ሀገራት ደግሞ ድጋፍ ያደርጋል ማለት ነው። ሶፍት ዲፕሎማሲያችንን ያሳልጣል። ከመንግስትና የግብርና ትራንስፎርሜሽን ለማምጣት የሚደረገውን ጥረት በመደገፍ ሰፊ የስራ ዕድል ይፈጥራል። ከመንግስትና ከግል አልሚዎች ጋር በመተባበር ፐብሊክ ፕራይቬት ፓርትነርሺፕ ወሳኝ የመድኃኒት ፋብሪካዎችን ያቋቁማል። በተለይ ለክትባት የሚያስፈልጉ አስቀድሜ በዩኤስኤድ ይሸፈኑ የነበሩት እና በሌሎች የውጭ ረድኤቶች በሚቋቋሙ የፋርማሲውቲካል ኢንዱስትሪዎች ውስጥም ይሳተፋል፣ ራሱም ያቋቁማል። ለምሳሌ የሆነ ድርጅት እዚህ ሀገር ላይ ፓራስታሞል የሚያመርት ከሆነ ወይ የሆነ ሀገር ድርጅት እንዲህ አይነት 40% አመርታለሁ የሚል ከሆነ በጋራ አብሮ ያመርታል ማለት ነው። ሌሎችንም የክትባት መድኃኒቶች፣ ሌሎችንም ዲስፔንስ የሚደረጉ መድኃኒቶች እነዚህን አብሮ ይሰራል። ገቢ የሚያስገኙ የተለያዩ ኢንተርፕራይዞች ያደራጃል። አስቀድሜ እንዳልኳችሁ የትራንስፖርት 1000 2000 ሊሆን ይችላል ዘመናዊ ተሳቢዎችን ይገዛል። በሰላሙ ጊዜ እንዳልኳችሁ ከወደብ ወደ መሃል ሀገር ከመሃል ሀገር ወደ አርሶ አደሩ ቀዬ የሚደረግ ማንኛውንም ማዳበሪያንም እንበለው ሸቀጥን ወዘተረፈ ያቀላጥፋል። ጫራታ ተጫርቶ የልማት ስራዎችን ይሰራል። ወደ ወደብ የሚደርሱ ምርቶችን ያጓጉዛል በጫራታ ልክ ሌሎች እንደሚሰሩት። ችግር በሚያጋጥምስ ጊዜ ምንም ሳይቸገር በራሱ የትራንስፖርት አገልግሎት የተፋጠነ ድጋፍ ይሰጣል። ከዛም ባለፈ በውስጡ የምርምር የስልጠና ማዕከልን ያደራጃል። ገቢ የሚያስገኙለት ቢያንስ የመጀመሪያ ደረጃ የሕክምና አገልግሎት አሰጣጥ ለኢትዮጵያ ሕዝብ የሚያስተምርበት በየቀበሌዎች ደረጃ አደጋ ስጋት ነገ እመጣለሁ አይልም። ያንን የሚያስተምርበት ማዕከላትን ያደራጃል ማለት ነው። ገቢ የሚያስገኙት ላይ ኢንተርፕራይዞችን ያደራጃል። ትራንስፖርት፣ ኮንስትራክሽን፣ ማይኒንግ፣ ማኑፋክቸሪንግ የተለያዩ ሀብት ማሰባሰቢያ ዘዴዎችን ሪሶርስ ሞቢላይዜሽን ስትራቴጂ በመጠቀም ግዙፍ የልማትና የረድኤት ድርጅት በመገንባት ችግር በሚያጋጥመን ጊዜ ኢትዮጵያ ራሷን ችላ ከልመና የምንወጣበት እንደምታውቁት ችግር በገጠመን ጊዜ እጃችንን አንድም ወደ ሰማይ ወደ ፈጣሪ ሁለትም ወደ ሶስተኛ ወገን ለእርዳታ እንዘረጋለን። ወደ ፈጣሪ መዘርጋታችን እንደተጠበቀው ነው። እጃችን ወደ ሶስተኛ ወገን እንዳንዘረጋ ጠቃሚነት አለው። ይሄንን የፖለቲካን ጉዳይ እናድርገው። አበበ መጣ ከበደ ይሄን ማድረግ መቻል አለብን። ራስ መቻል ወሳኝ ነገር ነው እና በዚህ ረገድ ያለኝ አቋም ያለኝ እምነት ይሄ ነው። ሌላው እንግዲህ በትናንትናው ዕለትም በስፋት ሲዘገብ የነበረ የኤርትራ የማስታወቂያ ሚኒስትሩ የማነ ገብረ መስቀል በትዊተር ገጻቸው ኦስማን ሳላህን የኤርትራ የውጭ ጉዳይ ሚኒስትር ሰብስበው
የባገራቸው የሚኖሩ ዲፕሎማቶችን እኔ ትናንትም ለእናንተ ነግሬያቸዋለሁ። ኤርትራ ውስጥ እኔ ኤምባሲዎች ለምን እንደሚኖሩ አይገባኝም። የኢኮኖሚ ስራ የለው ምን ብለህ እዛ እንደሚሉ ግን ያው የፖለቲካል ውክልና ያለው ቻይና፣ ሳውዲ አረቢያ አንድ 15 16 ኤምባሲ ሊኖር ይችላል። ዝሮ እነሱ በነገራችን ላይ ኤርትራ በሌሎች ሀገራት ኤምባሲ የላት ወይ ቆንስላ ምናምን ወይ ጉዳይ አስፈጻሚ ቻድ ያፊር ምናምን ያላቸው ማካለም ተገሎ ነው የሚኖረው። በምቀኝነት ሀገር ሆነ የምቀኛ ምናብ ሀገር አረገው በምቀኛ ይቆራመዳል። ለኢትዮጵያ 2300 ምናምን ኪሎ ሜትር ጠረፍ ይዞ ጠፍ አረገው። ጠፍ መሬት ይባል ለምንም የማይጠቅም አረገው በምቀኝነት። አሰብን ስለማልማት ምናምን ትዝ የሚለው ኢትዮጵያ ፈልገዋለሁ ያለች ጊዜ ተፍ ይላል። ሳውዲ አረቢያ በነገራችን ላይ የፌደራል ውጭ ጉዳይ ሚኒስትር ከሳውዲ አረቢያ ጋራ ከዚህ ካሉት ኢትዮጵያ ውስጥ ካለው ኤኒዌይስ ከሳውዲ አረቢያ ጋር ንግግር እየተደረገ ነው እና ትልቁ ነገር ኤርትራ is perplexed by Ethiopia's misguided and outdated ambition for maritime access and naval base through diplomacy or military force ይላል። ተገርማለች ኤርትራ ጊዜው ባለፈበትና perplexed መገረም መሳቅ ምንድነው perplexed ይሄ puzzled እንቆቅልሽ መሆን አንዳንዴ baffled መሳቅ የሚገርም እንዴት እንዲያሰቡት አዛይ ክሬዚ አይነት ነገር ኦኬ ብለዋልና በምኑ ግን ሚስጋይድድ የተሰሳተ አንድ ከዛስ outdated ያፈጀ ነው አለ። ጥያቄ ግን አያረጅም አያፈጅም ትውልድ አለ። እነሱ ለምሳሌ ኤርትራ በ1983 ኮምፕሌት 85 ሚሊዮን እንቶ በ1985 ነው ነፃነታችን የታወጀ ሚሊዮን እንቶና በ1983 ሀገር ሆኑ አይደል? ደን አስመራ ሻዕቢያ ገባ። ግንቦት ያ ደግሞ ያድ ጊዜ ገባ። ቀድሞ ግንቦት 16 አስመራ ሻዕቢያ አስመራ ገብቷል። እሺ አለቀ። ሀገር ሆኑ። ከዛ ቀጥሎ ግን ከ10 አመት በኋላ ኦልሞስት ከ10 አመት በኋላ 91 ላይ ባድሜ የኛ ነው ቀድመን የተነጋገርነው ከእናንተ ጋር ንግግር አለን ከህዋቶች ጋር። ከዛም ባለፈ ደግሞ ካርታችን ላይ ባድሜ እኮ የኛ ነው ብሎ ጦርነት ከፈቱ። እሺ ጦርነቱ ቆመ ባልደር ስምምነት ዘይክ ፍርድ ቤት ተወሰነ። እዚህ ድረስ ችግር የለው። መልስ ሲባል የኢትዮጵያ መንግስት ወይ መለስ ባለ 5 ነጥብ አቋም አለኝ በዚህ መሰረት እንደራደር እንደገና ለዘላቂነት አለ። አልመለሰም ማለት ነው። አልመለሰም ብቻም ሳይሆን መካናይዝድ የሆነ የተደራጀ ኦፌንሲቭ ዲፌንስ ብቻም ሳይሆን ኦፌንስ ሊያደርግ የሚችል ኃይል አደራጀ። ኤርትራን ማድቀቅ በኢኮኖሚም ወደ ኋላ ማስቀረት አለብኝ በሚልም የካናዳ ወርቅ ማውጫ ወርቅ ሲያወጣ በሮኬት አወደመ። ይሁሉ በናሽናል ኢንተረስት መነገር ያለበት የሌለበት ሊኖር ይችላል። ናሽናል ኢንተረስት ኢህአዴግ ናሽናል ኢንተረስት ደርግ የሚባል ነገር የለውም። ቋሚ ወጥ ነገር ሊኖረን ይገባል። አብልብሶ እኛ ሀገር ላይ ችግራችን ዋናውንም ነገር እንኳን ከስርዓት ጋር ስለምናያይዘው የአባይ ግድብ ጉዳይ የኢህአዴግ የኃይለ ሥላሴ የመንግስቱ ኃይለማርያም የአብይ አህመድ ጉዳይ አይደለም፣ የኢትዮጵያ ጉዳይ ነው። ዛሬኛ ምን ሰራው የዛሬ 100 አመት የሚመጡ ሰዎች የሚጠቀሙበት ነው። አይ ዛሬ ይሄን በመስራት ግን ለምሳሌ የኢትዮጵያ መንግስት ዛሬ ክቡር ጠቅላይ ሚኒስትሩ ምን አሉ? አንድ ብቻ የተለመደ ባህል ነው ያለን እዚህ ሀገር። ስለ ህዳሴ ግድቡ ተጠይቀው አንድ አክሱም፣ አንድ ላሊበላ፣ አንድ ፋሲል፣ አንድ ጀጎል ይሄን ግን እንቀይረዋለን አሉ። በሌላ መልኩ ምን ማለት ነው? ሌላ የህዳሴ ግድብን ገነባለን ብለዋል። እናመሰግናለን። ከዛም ጋር ተያይዞ ነው
የግብጽ እንደነትን አግኝቻቸው ከእንዲደርሳቸው አርጃለሁ እንነጋገራለን የሚለው ከዚህ በፊትም እኔ በተደጋጋሚ ማህበራዊ ገጽ ላይ ፕሮጀክት ዜድ እያልኩ ለመጻፍ ሞክሬያለሁ። ጥናቶች ያዋጭነት ስራዎች በመለከታቸው በኩል እየተሰራ ነው። የሆነ ቀናናውን ሲደረጋ ታት ናሽናል ኢንተረስት ስለሆነ እንደው ሰው የቀይ ባህር ጉዳይም ናሽናል ኢንተረስት ነው እና ኤርትራ ያንን ቆጥራ ለውጥ መምጣቱን ተከትሎ ከለውጡ ማግስት ባለው መግባባት ባድሜን ያሉ አውትዴት ዱኗል፣ አርጅቷል፣ በቃ ኦልድ ፋሽንድ ነው አላሉ። በተመሳሳይ እዚህ ለእናንተ በተደጋጋሚ አቅርቤላችኋለሁኝ በቦሊቪያና በቺሊ መካከል ስላለው ጉዳይ የፓሲፊክ ጦርነት ተብሎ ከቺሊ ጋራ ከ1879 እስከ 1904 እስከ 1884 ይቅርታ 1879 እስከ 1884 ለ5 ዓመት ተዋጉ። ከ1879 እስከ 1884 5 years ከፔሩ ጋርም በ1903 ውጊያ ነበረ። ከአርጀንቲና ጋር በ1889 የፓራጓይ 1935 ብራዚል 1867 1925 ዞሮ ቦሊቪያ ከብራዚል ነው የተገነጠለው። ይሄ ከሆነ በኋላ ብያቸዋለሁ እየደገምኩት ነው። ቦሊቪያ 1,098,581 ስኩዌር ኪሎ ሜትር ስፋት ያለው ሀገር ነው። የቦሊቪያ ህዝብ በጣም ብዙ አይደለም። ስንት ነበር ብያቸው የነበር? ወደ 12 ሚሊዮን አካባቢ አይደለ የቦሊቪያ ህዝብ። ስፋቱ ግን ሞሮለስ ከኢትዮጵያ ጋር ተቀራራቢ ነው። የኢትዮጵያ ስፋት ስንት ነው? 1,128,571 ስኩዌር ኪሎ ሜትር ነው። እና ይህንን በ1904 ትሪቲ መሰረት ቦሊቪያ እንትኗን አጣችው። በፓሲፊክ በኩል ያላትን ግዛቷን አጣችና ላንድ ሎክድ ሆነች በ1904። ቦሊቪያ ግን ኔቪዋን አልበተነችም። የባህር በር ጠረፍ ግዛቴን ስላጣውኝ ብላ አልበተነችም። በደቡብ በዓለም 19ኛ በደቡብ አሜሪካ ደግሞ ሁለተኛ ግዙፍ የሆነ ናቫል ቤዝ አላት፣ የባህር ኃይል አላት። ወደ 173 ተዋጊ ሽፖች 173 ዋርሺፕስ አላት። በነገራችን ላይ ከፈረንሳይ ይበልጣል ዋርሺፓቸው። በዓለማችን 19ኛ ነው። በዋርሺፕ ከፈረንሳይ ይበልጣሉ። እና ይህንን አድርገው ጊዜው አልፎበታል ብለው አልተውትም ቦሊቪያዎች። አይ በቃ ጊዜው አልፏል እኮ ምናምን ብለው ምክንያቱም አስቡት በ1904 አጡ ማለት አሁን 25 አይደል ያለ ነው? ስንት ማለት ነው? 100 ምናምን ዓመት አይደል? 131 ዓመት 131 ዓመት ሆኖታል። አልፎበታል ብለው አልተውትም። ቦሊቪያ ዛሬ ላይ ወርልዶሜትር የሚያሳየው ዛሬ አሁን ራይት ነው የቦሊቪያ ህዝብ 12,534,191 ነው። እንግዲህ የኛ ከነሱ አንፃር 10 እጥፍ ነው ህዝባችን። እኛ 130 ምናምን ሚሊዮን ነን በወርልዶሜትር ዛሬ። የኢትዮጵያን ህዝብ ካላችሁ ዛሬ ኢትዮጵያ ወርልዶሜትር ዛሬ 132,059,000 ላይቭ ያለው ልንገራችሁ 134,503,076 134,503,077 ሆነ። አሁን 76 ብያችሁ ነበር አይደል? ላይቭ ነው ዳታው 77። ስለዚህ እኛ 10 እጥፍ የሆነ ህዝብ ነው ያለን። ከ131 ዓመት በፊት ላጡት በቃ አለቀ ምናምን አላቆሙም። በ2014 ለኢንተርናሽናል ለዓለም አቀፉ ፍርድ ቤት አቀረቡት። ኢንተርናሽናል ኮርት ኦፍ ጀስቲስ እስከ 2018 አየ። አሁን የኢትዮጵያ 134,503 80 ያገባ። በነገራችን ላይ 81 ላይቭ ነው እየነገርኳቸው ያሉት። አንድ ሰው ተወለደ ማለት ነው፣ እየጨመረ ነው ትንሽ። አሁን ወርልዶሜትር ይባላል 82 እየሆነ ነው። ይኸው 82 እና ይህንን ህዝብ ይዘህ ልትዘጋው አትችልም።
ክቡር ጠቅላይ ሚኒስትሩም አስቀድሞ እንዳሉት አንድ ሰው ወደ ማርስ ሄዳለሁ እያለ የማርስና የመሬት አቀማመጥ እንግዲህ በሶላር ሲስተሙ ባላቸው አቀማመጥ ዲስታንሱ ሊቀያየር ይችላል። አሁን ላይ አሁን ዲስታንሱ ስንት ነው ብትሉ የሆነ ቁጥር ይሆናል ዲስታንሱ የተወሰነ ሲሆን ደግሞ በሶላር ሲስተሙ ባለው ዙሮ ግን ከ54.6 ሚሊዮን ኪሎ ሜትር ርቀት ላይ አንድ ግለሰብ ይሄዳለው እቆጣጠራለሁ ኤክስፕሎር አደርጋለሁ እያለ ነው። ይሄ እየተባለ ባለበት አሉ ክቡር ጠቅላይ ሚኒስትሩ በ45 ኪሎ ሜትር ርቀት ኢትዮጵያ ከቀይ ባህር ያላት ርቀት አዲስ አበባ ደብረ ዘይት ቢሾፍቱ ድረስ ያለን ርቀት ነው። የሆነች ነገር በቃ ስፋቷ እኔ እንደው በጣም አበዛው እንዳትሉኝ እግዚአብሔር 10 ኪሎ ሜትር በ10 ኪሎ ሜትር የሆነች ወደ ቀይ ባህር መሿለኪያ 10 ኪሎ ሜትር በ10 ኪሎ ሜትር የሆነች ወደ ቀይ ባህር የምትገባበት ነገር በሰላማዊ መንገድ በሽያጭ ሊሆን ይችላል፣ በመሬት መቃየር ሊሆን ይችላል። በሆነ መንገድ ለኢትዮጵያ ማትሰጥ ከሆነ በላይ ላይ እልቂትን እየጋበስክ ነው። የኤርትራን ህዝብ አሁን በወርልዶሜትር ይዩት፣ የኢትዮጵያን ህዝብ ይዩት። ይሄ ህዝብ ተዘግቶበት ሊኖር አይችልም። ያረጀ ያፈጀ የሚባል ነገር የለም። እና እኔ ብዙ ሰው ደግሞ አሁን ታሪክ በአፄ ዮሐንስ ጊዜ በካሌብ ዘመነ መንግስት ምናምን እሱ ሁሉ የሚሰራው ዓለም አቀፍ ተቋም ያልደረሰ ጉዳይ ካለብህ ነው እዛ የሚደርሰው። የኛ እኮ የተባበሩት መንግስታት እኮ ዘግቶታል ዘመዶቼ። የተባበሩት መንግስታት ድርጅት በ326ኛ መደበኛ ጉባኤው ኢትዮጵያ የባህር በር ስለሚያስፈልጋት ኤርትራ በፌዴሬሽን ትዋሃድ ብሎ ዘጋው እኮ በቃ። የለም ፌዴሬሽኑን አፍርሳችኋል ከሆነ ጥያቄው ተመለስና በፌዴሬሽን እንዲያውም ከፌዴሬሽን ሌላ ባለመልኩ በኮንፌዴሬሽን እንስጥ እና ከዛ ውጪ 2000 ምናምን ኪሎ ሜትር 2300 ምናምን ኪሎ ሜትር ይዘህ ጠረፍ ስትሄድ መለስ እኮ ማድረግ ነበር። ይሄ just simply ባንዳ ነው በቃ አደረገው፣ ተሳሳተ። እና ዛሬ ለምሳሌ የፌዴሪ ጠቅላይ ሚኒስትር ዶክተር አብይ ወይ ፓርቲያቸው ብልጽግና በአባይ ጉዳይ ላይ ስተት የሆነ ፊርማ ቢፈርሙ ሌት የመጪው ትውልድ ተቀብሎ መሄድ መቻል አለበት። እንዲቀየር ትታገላለህ። የኛ እኮ ገና ነው አልኳችሁ እኮ። ለምሳሌ ቦሊቪያ ህገ መንግስታቸውን ጠቅሼ ነው የነገርኳቸው። ህገ መንግስታቸው ላይ ናሽናል ኢንተረስት ነው። ማርች 26 በሚባል ቀን ሁልጊዜ እያንዳንዱ ቦሊቪያዊ በያለበት ሀገር ማርች 23 ይቅርታ ቦሊቪያንስ ወርልድ ዋይድ ሪሜምበር ዜር ሎስ ኦፍ ዘ ዴይ ኦፍ ዘ ሲ የባህር ቀን ተብሎ ይከበራል። እያንዳንዱ ቦሊቪያዊ በየትኛውም ዓለም ቢኖር በየትኛውም ማህበራዊ ሁኔታ ቢኖር የሀገሩ መንግስት ጎቻቤዝ ሆነ ምናምን ማድሮ ሆነ ሌላ ጉዳይ ነው። ዛስቴር ከስቼ 2/3 የውጭ ንግዳቸው የሚቀላጠፍ ዛሬም በቺሊ ፖርት ነው። ግን ጥያቄውን ያነሳሉ። ቺሊ ለምን አነሳችሁ? ይሄ እኮ አግባብ አይደለም፣ ወደ ቤት እንዳትጠቀሙ አይደለም። እኛ ሀገር ላይ ሲሆንስ በምቀኝነት ነው የተዋቀረው። የሶስተኛ ወገን ለማስፈጸም ነው። ስለዚህ ያለቀ ያረጀ ያፈጀ የሚባል የለም። ያ ከሆነ ባድሜንቶ ኦፍ ኮርስ አንተ ኤርትራ ቢተውም እኛ አንተውም የባህር በሩን ጉዳይ የኛ ሰርቫይቫል ነው። ራሽያ ሎስት ያደረገውን ቴሪቶሪ ክሌም ሲያደርግ ቦታ ጠቦት ብቻም አይደለም የህልውና ጉዳይም ሆኖበት ነው። ለኢትዮጵያ ህልውና ጉዳይ ነው። የፌዴራል ጠቅላይ ሚኒስትር እንዳሉት ዛሬ አንዋጋም፣ ጦርነት አንፈልግም፣ መደራደር ግን እንፈልጋለን ብለዋል። ይሄ ሳይሆን ቀርቶ የለም ብሎ በእብሪት ጦርነት የሚከፍት ከሆነ ጉዳቱ የከፋ ነው ብለዋል። እንግዲህ አሁን ዛሬ ባዳ የገዛቸው ባንዳዎች ምንም ይዘው ይመጣሉ፣ ጠብቁ። ጦርነት እኮ እንደማይከፍት እኮ ነግረናችሁ ነበር ወዘተረፈ የሚል ደግሞ ይዘው ይመጣሉ። በነገራችን ላይ
ጠንካራ ስትሆን ደካማ መምሰል መቻል አለበት። ደካማ ስትሆን ጠንካራ መምሰል መቻል አለበት። ስለ ትግራይ ጊዜ አስተዳደር በዛ ምክንያት በዛ ዙሪያ ላይ ጦርነት ይነሳል ለሚሉ ፍላጎት እንደሌላቸው ከእያንዳንዷ ቀን ሰላም የኢትዮጵያ ህዝብና መንግስት እያተረፈ እንደሆነ ህዝባችን የሚፈልገው ሰላም እንደሆነ የአንድ ወገን ክስም ሆነ የአንድ ወገን ሙገሳ ጥቅም እንደሌለው የኢትዮጵያ መንግስትን ሰዎች ሲተቹ ከሰላም አንፃር ታጣቂዎች አበባ ይዘው እኮ አይደለም። ለምሳሌ የተከበሩ ዶክተር ደሳለኝ ጫኔ አንድ ጥያቄ አንስተዋል። ለሰላም ምናምን አነሱ። ጎጃሚዎች አይደሉ? አይመለከታቸውም? 27 የአንድ ወረዳ አመራሮች የተጨፈጨፉትን እጅና እግራቸው ተጠፍሮ በብሬን ጥይት የተመቱት ስለነሱ መቼ ነው የሚናገሩ? የደጋ ዳሞት አመራሮች አያሳዝኗቸው? ባህር ዳር ላይ ጣና ሐይቅ ላይ ትምህርት ቤት ቦምብ ተጥሎ የሞቱት ተማሪዎች አያሳዝኗቸው? አባይ ማዶ አድቬንቲስት ትምህርት ቤት ቦምብ ተጥሎ የሞቱት አያሳዝኗቸው? እኛ እየታገልን እናንተ ለምን ኳስ ታያላችሁ ተብሎ ኳስ በሚያዩበት ቦምብ ተጥሎ አባይ ማዶ ያለቁት ወጣቶች አያሳዝኗቸው? ከትናንት በስቲያ ስልክ እየተበረበረ ቤት የሚደፈረው ህፃናት አያሳዝናቸው? ያንን መናገር ያስፈልጋል። እነሱ አበባ ይዘው ሲሄዱ መንግስት ጠመንጃ አልተኮሰም። ዛሬ ሰከላ ላይ፣ ዛሬ ደጋ ዳሞት ላይ፣ ዛሬ ደንበጫ ቋሪት አዴት ላይ መንግስት ለአርሶ አደሩ ማዳበሪያ በመውሰድ በኮንቮይ ታጅቦ ለአርሶ አደሩ እኮ ማዳበሪያ ለመስጠት ነው ሰራዊት ይሞታል። ትጥቅ ስንቅ ቢሆን እሺ ጥሩ። መቼም ሰራዊቱ ስንቁን ትጥቁን ይዞ ሲሄድ ትጥቁንና ስንቁን ለመቀማት ተኮስንበት አንድ ነገር ነው። ወደ ሰከላ፣ ወደ አዴት፣ ወደ ቋሪት፣ ወደ ደጋ ዳሞት፣ ወደ ሞጣ ማዳበሪያ በጀባ ነው የሚሄድ። ማዳበሪያ አጅቦ ሲሄድ በወሰድነው እርምጃ ሙትና ቁስለኛ አረግን ተብሎ እኮ ይዘገባል። እሱን መተቸት አያስፈልግም? ኢህአፓ ታግሎ የትም ያላደረሰውን የወረደ አሰራር ትምህርት ከነጻነት በኋላ ተብሎ ትምህርት ቤት ሲዘጉ እሱን አይተቹም? ሽፍታ እንኳን አካባቢውን ሰላም ያደርጋል። እኔ ክቡር ጠቅላይ ሚኒስትሩ አቅርበውታል። ሽፍታ ባለባቸው አካባቢ እኔ ትውልድ እድገት የደጋ ዳሞት ነው። ሽፍታ ነበረው ደጋ ዳሞት። ለሽፍታ ተሄዶ አቤት ይባላል እኮ እከሌ መሬቴን ገፋብኝ ብለህ ይጠራዋል ያን ሰው። ያ ሽፍታ እንድትመጣ በዚህ ቀን በዚህ ሰዓት ማንንም ሳታስከትል እዚህ ቦታ እንድትመጣ ይጠይቃል፣ ያጣራል። ትምህርት ቤት አይዘጋም፣ ገበያ አይቋረጥም። ሽፍታ እንኳን ጀስቲስ ያሰፍናል። እነዚህ ከሽፍታ ያነሱ ናቸው፣ ቅጥረኞች ናቸው። የሻዕቢያ ቅጥረኛ ነው፣ የህወሓት ቅጥረኛ ነው፣ የግብጽ የውጭ ጠላቶቻችን ቅጥረኛ ነው። እንዴት ተማሪ ላይ እንዴት የራስ ወገን ላይ ቦምብ ተወረወራል? እንዴት ማዳበሪያ እንዴት የህክምና መድኃኒትን ትበትናለህ? እዩት። ካምፕ ብሎ ያሉበትን ትምህርት ቤቶችን ካምፕ አድርገዋል፣ ጤና ጣቢያዎችን ካምፕ አድርገዋል። እና በዚህ ረገድ መንግስት ለሰላም ዝግጁ መሆኑን ከነውስነቱን አቅርበዋል። ማባዛት ተገቢ ስለመሆኑ ተጨማሪ ግድብ ተጨማሪ የሰራናቸውን ማባዛት አለብን ብለዋል። ከዛ ባለፈ የማዳበሪያ ፋብሪካ ይሄ በጣም ወሳኙ ነገር በቀጣይ ዓመት እውን እንደሚሆን እስከ 2.5 ወጪውን እሱን መንግስት ብቻውን ነው መስራት ያለበት ከግሉ ጋር ወይ በግል ባለሀብቱ ሊሆን ይችላል የሚለውን እናያለን የሚለውን አቅርበዋል። ዛሬም ቢሆን መንግስት ለሰላም ዝግጁ መሆኑን አንስተዋል። በመሰለኝና በደሳለኝ ማጠጣልም ተገቢ አይደለም። የኢኮኖሚ እድገት ማሳያዎች በሙሉ የዓለም አቀፍም ዳታዎች የዳታ ላይ የተመሰረተ ኢኮኖሚያችን እያደገ ያለበት አለ፣ ውስንነት ያለበት አለ። እሱን በጋራ እናስተካክላለን። በጨለምተኝነት ግን ከጨለማ ብርሃን አይገኝም። በነገራችን ላይ እኔ በዚሁ አጋጣሚ ከዚህ በፊትም ብያለሁ፣ ብልጽግናን ለመጣል ብልጽግናን ማማረር አይደለም መፍትሄው። ቅንጅት እኮ በ97 ያን ያህል ህዝባዊ ቅቡልነት አግኝቶ የነበረው ኢህአዴግን አጣጥሎ አይደለም።
የቤትን ጉዳይ እንዲያረጀ ፈታለሃለሁ፣ የትራንስፖርትን ጉዳይ እንዲባቡር አመጣለሁ፣ ግብርናውን እንዲያረጋለሁ፣ ስራ እድል ፈጠራ እንዲያረጋለሁ ብሎ ብራይት የሆነ ፖዚቲቭ አሳይቶ ነው ህዝባዊ ቅቡልነት ያገኘ። ስላማረር ስለከሰስክ ፌስቡክ ላይ ሊጮልህ ይችላል። የባዳ ቅጥረኞች ባንዳዎች ሊያጮጩ ጀግናችን ምናምን ወዘተረፈ ሊል ይችላል። ጠብ ግን የሚል አያመጣም። እና አንዳንድ ጊዜ በነገራችን ላይ ሁሉም ነገር ውድቀት መስሎ ከታየን ሁሉም ነገር እኔ ከዚህ በፊት ሶሪ ኢሳት ያው ኢትዮጵያ ውስጥ ገብቷልና እኔ ባህር ዳር ዩኒቨርሲቲ ያለው ከጓደኞቼ ጋር ኢሳት አትክፈቱብኝ ነበር የምለው። ምክንያቱም ኢሳት እኛ በልተን ጠጥተን ብለን መጣን በጦርነት መሃል ቦምብ እየተወረወረ ያለፍክ አስመስሎ ያቀርበዋል። እንግዲህ ጓደኞች አሉ ይሄን ፕሮግራም ይሰማሉ። ኢቢሲም እንዳትከፍቱብኝ፣ ኢቲቪ ያኔ ኢቲቪ ነበረ፣ ኢቲቪ አትክፈቱብኝ። የኢቲቪ ደግሞ ሌላ ዓለም ይመስላል። በቃ ዜጎች አድገው በልጽገው ምናምን በሌላ በልማት ጎዳና ውስጥ እየተንበሻበሽ እንዴ ምንድነው የሆነው ምናምን እንድትሉ ያደርጋል። አንዳንድ ጊዜ ሙሉ ጨለማም ከሆነ የምታዳምጡትን የምትሉበትን ቀይሩ። ሙሉ ብርሃን ሊያሳያችሁ የሚፈልግንም ሰው ነው ይሄ ትክክል አይደለም አለ፣ ውስንነት አለ። አሁን አንዳንዶቻችሁ እንዴ ታዲያ ለምንድን ነው አንተስ ውስንነት የማታሳየን? ዴፊኒትሊ ውስንነት አለ እንጂ እኮ እንዲህ መሆን አለበት እንዲህ መደረግ አለበት እንዲሰራ ምናምን ስላችሁ በዛው ውስንነቱን እያሳየው ነው። ሁለት እኔ እዚህ ለእናንተ የምነግራችሁ እናንተ ስታዳምጡ ደስ ይለኛል፣ እይታው በጣም ከፍ ሲል፣ ግን ለታሪክም ጭምር ነው የምናገረው። እኔ ዛሬ በሞት ወይ ከነገ በስቲያ በሞት እንግዲህ እግዚአብሔር ካለ ይሄ ሳይበር ላይ ቢቀጥል የዛሬ 50 ዓመት የሆነ ትውልድ ይመጣና ምን ያወሩ ነበር ብሎ ሰርች ቢያደርግ ቢያዳምጥ አንድ ሰው ሊሆን ይችላል። ለዛም ብዬ ነው የምናገረው። ፖዚቲቭ እንሁን፣ በጨለማ ውስጥ አንሁን እና ዛሬ የቀይ ባህር ጉዳይ ኢትዮጵያ ህዝብ ህልውና ጉዳይ ነው። ብልጽግና ኖር አልኖረ፣ አብይ ኖር አልኖረ፣ የምክር ቤት ኖር አልኖረ፣ መንግስት ኖር አልኖረ በዘመናት የማይቀየር የማይሻር የማይገሰስ የኢትዮጵያ ህዝብ ጥያቄ ነው ብለዋል። በቀጣይ 6 ወራት የህዳሴ ግድብን አጠናቀን በጋራ ሪባን እንቆርጣለን። which means በቀጣይ 6 ወር ማለት በነገራችን ላይ መስከረም ላይ ማለት ነው። ለምን መስከረም ተመረጠ ካላችሁ ሙቀቱም አይኖርም እዛ አካባቢ። ከዛ ባለፈ ደግሞ ውሃችንን ሞልተን ግድባችንን ሞልተን በሂደት ደግሞ የሚጠናቀቁ ተርባይኖችን ማርገን ግድባችንን ጨርሰናል። እናመሰግናለን። በአካባቢው ላይ ግን ትልቅ ግዙፍ ከተማ ይገነባል። ግዙፍ የምርምር ተቋም ውሃ ላይ ሪሰርች የሚያደርግ መስኖ ምናምን ፋሲሊቲዎች ይኖራሉ። ወደ ሌላ ግድብ የምንሄድበት መሆኑን አብስረዋል። የትግራይ ጊዜያዊ አስተዳደርን በተመለከተ የተወሰነ ህግ ማሻሻያ ተደርጎ እንደገና እስከ ምርጫ ድረስ እንደሚቀጥል እሱንም አንስተዋል። ጌታቸው ረዳ ለታደሰ ወረደ ለሌተናል ጀነራል ጻድቃን ገብረትንሳኤ እንዲሁም ለሌተናል ጀነራል ታደሰ ወረደ ማዕረግ እንትን እንዳለን እና ለአቶ ጌታቸው ረዳ ጊዜያዊ አስተዳደር ፕሬዝዳንቱ ምስጋናቸውን አቅርበዋል። የተወሰነ ማሻሻያ 50+1 ህዋት ይዞ የነበረው እሱን አካታች ሆኖ ማሻሻያ እንደሚደረግ መረጃዎች አሉ። በጋት ዕለታዊ ምሽት ወደ እናንተ ደርሳለሁ። እስከዛው ኢትዮጵያ በክብር ለዘላለም ትኖር። ታንክ ዩ